አንድን ነገር በግድ እንዲሆን ሞክረህ ነገር ግን ከእጅህ የራቀ ሲሄድ አይተህ ታውቃለህ? ግንኙነት፣ ሥራ ወይም ስኬት ሊሆን ይችላል። ምንም ያህል ብትገፋና ብትታገልም አንዳንዴ ነገሮች አንተ እንደፈለግከው አይሆኑም። በተከተልከው ቁጥር ይበልጥ ይርቅብሃል። ነገር ግን የእውነተኛ ሰላምና ስኬት ቁልፉ ነገሮችን በግድ ለማድረግ መሞከርን ማቆም ቢሆንስ? ስቶይኮች የሚያምኑት ይህንኑ ነበር። በዚህ ቪዲዮ ውስጥ መልቀቅ እንዴት ትልቅ ኃይል እንደሆነና ከሕይወት ጋር ከመታገል ይልቅ የሚመጣውን በመቀበል እንዴት በቀላሉ መኖር እንደምንችል እንመለከታለን። ሕይወት አይገመትም። እናቅዳለን፣ እንጠብቃለን፣ እንጥራለን። ነገር ግን አንዳንዴ ጥረታችን እንዳለ ሆኖ ነገሮች እንደተመኘነው አይሆኑም። ብስጭት፣ ጭንቀትና መከራ የሚጀምሩት እዚህ ጋር ነው። ቆይ ግን አስተሳሰብህን ብትቀይርስ? ሁሉንም ነገር ለመቆጣጠር ከመሞከር ይልቅ ሕይወት እንደ ወንዝ እንድትፈስ ብትፈቅድስ? የጥንት ስቶይኮች በተፈጥሮ መንገድ መኖርን ያምኑ ነበር። ይህም ማለት ነገሮችን በግድ ከመቃወም ይልቅ ሲመጡ መቀበልና መላመድ ነው። ነገሮችን በግድ ለማድረግ መሞከር እንዴት አላስፈላጊ ትግል እንደሚፈጥርና የጥበበኛውን አስተሳሰብ መቀበል እንዴት ግልጽነትን፣ ጥንካሬንና ሰላምን እንደሚያመጣ እንመርምር። አንደኛ፣ መቆጣጠር የምትችለውን ተቆጣጠር፣ የማትችለውን ተቀበል። አስበውና ለትልቅ ስብሰባ አርፍደህ በትራፊክ መጨናነቅ ውስጥ ተቀርቅረሃል። ክላክስ ትነፋለህ፣ ትጨነቃለህ፣ ጣቶችህ መሪውን በጭንቀት ይጫኑታል። ግን ይሄ የሚቀይረው ነገር አለ? ምንም። አሁንም እዛው ትራፊክ ውስጥ ነህ። ኤፒክቴተስ እንደተናገረው በእኛ ቁጥጥር ስር ያለው ብቸኛው ነገር የገዛ አእምሯችን ነው። ሌሎች ነገሮች ሁሉ የሰዎች ድርጊት፣ ውጫዊ ክስተቶች፣ የአየር ሁኔታ ሳይቀር ከኛ አቅም በላይ ናቸው። ሁኔታዎች ከፍላጎት ጋር እንዲስማሙ ለማድረግ በግድ ከመሞከር ይልቅ ፍላጎቶችህን ከእውነታው ጋር አስተካክል። ራስህን ጠይቅ። ይሄ በእኔ ቁጥጥር ስር ነው? በል። ካልሆነ ልቀቀው። ሁለተኛ፣ የጉልበት ምናባዊነት። ብዙውን ጊዜ ጠንክረን መግፋታችን ወደ ምንፈልገው ነገር እንደሚያቀርበን እናምናለን። ነገር ግን ብዙውን ጊዜ እውነት የሆነው ተቃራኒው ነው። ተስፋ በሌለው የፍቅር ግንኙነት ውስጥ ያለን ሰው አስብ። ደጋግሞ ሜሴጅ የሚልክ፣ ከመጠን በላይ የሚያስብ፣ ፍቅርን በግድ ለማግኘት የሚሞክር፣ ይህ ተግባሩ ሌላውን ሰው ከመሳብ ይልቅ ይበልጥ ይገፋዋል። ምክንያቱም ግፊት ተቃውሞን ይፈጥራል። ሴኒካ እንዳለው እድል ፈቃደኛውን ትመራለች፣ እምቢተኛውን ደግሞ እየጎተተች ትወስዳለች። ከእውነታው ጋር ከመታገል ይልቅ አብረህ መፍሰስን ተማር። ለአንተ የተፈቀደው ነገር በራሱ ጊዜ እንደሚመጣ እመን። በግድ ማምጣት አይጠበቅብህም። ሶስተኛ፣ መጣበቅን፣ ቁርኝነትን ልቀቅ። ለታላቅ መከራ ከሚዳርጉን ነገሮች አንዱ መጣበቅ ነው። ከሰዎች፣ ከውጤቶች ወይም ከደረጃችን ጋር ሊሆን ይችላል። አጥብቀን በያዝን ቁጥር የማጣት ፍርሃታችን ይጨምራል። አሸዋ በእጅህ እንደጨበጥክ አስብ። አጥብቀህ በጨበጥከው ቁጥር በጣቶችህ መካከል ይፈሳል። እጅህን ዘና ካደረግክ ግን አሸዋው በሰላም እጅ ላይ ይቆያል። መልቀቅ ማለት ተስፋ መቁረጥ ማለት አይደለም። የመቆጣጠር ፍላጎትን መተውና ከመጣበቅ ጭንቀት ራስን ነፃ ማውጣት ማለት ነው። ነገሮች የግድ እንዲህ መሆን አለባቸው ብለን መጨነቅ ስናቆም ነገሮች በተፈጥሮ መንገዳቸው እንዲከናወኑ ቦታ እንሰጣለን። አራተኛ፣ ተፈጥሮ የራሱ ጊዜ አለው። አንድ ዛፍ እድገቱን አይቸኩልም። ክረምቱ ቶሎ እንዲያልቅ አይጠይቅም፣ ወይም ከጸደይ በፊት አበባ ለማውጣት አይገደድም። የሚከተለው የተፈጥሮን ሪትም ነው። ሕይወት በራሱ ጊዜ ይገለጣል። አንድ ነገር አሁን አልሆነም ማለት ወደፊት አይሆንም ማለት አይደለም። ፈጣሪ የሚያደርግበት ጊዜ እንዳለው እመን።
ሂደቱም ልክ እንደ ውጤቱ አስፈላጊ ነው። ብዙውን ጊዜ በአስቸኳይ እንፈልጋቸዋለን ብለን የምናስባቸው ነገሮች ለበኋላ የተተዉ ናቸው፣ ይበልጥ ስንዘጋጅ የሚመጡ። 5ኛ ያለ ግፊት ወይም ፎርስ ተግባራዊ እርምጃ መውሰድ። የህይወትን ፍሰት መቀበል ማለት እጅን አጣጥፎ መቀመጥ ይመስልሃል? በፍጹም አይደለም። ጥበበኞች ለተግባር ወይም ለአክሽን ትልቅ ዋጋ ይሰጣሉ። ነገር ግን ከተስፋ መቁረጥ የመነጨ ሳይሆን ከጥበብ የመነጨ ተግባር። አንድን ቀስት ወርዋሪ አስብ። ይሰለጥናል፣ ያልማል፣ ከዚያም ቀስቱን ይለቃል። ነገር ግን አንዴ ቀስቱን ከለቀቀ በኋላ ንፋሱን ወይም ቀስቱ የሚያርፍበትን ቦታ መቆጣጠር አይችልም። የእሱ ሥራ በልኩ ማለም ነው እንጂ ውጤቱን ማረጋገጥ አይደለም። በተመሳሳይ የእኛም ኃላፊነት በግልጽነትና በዓላማ መንቀሳቀስ፣ ከዚያም ውጤቱን መልቀቅ ነው። በሂደቱ ላይ አተኩር፣ በጥረትህ እመን። ቀጥሎ የሚሆነውን የመቆጣጠር ፍላጎትን ልቀቅ። 6ኛ የውስጥ ሰላም የሚመጣው እጅ በመስጠት ነው። እውነተኛ ጥንካሬ የሚመጣው ሁሉንም ነገር ከመቆጣጠር ሳይሆን ለህይወት ፍሰት እጅ በመስጠት ነው። እያንዳንዱን ሁኔታ ለመዋጋት ወይም ለመለወጥ ያለህን ፍላጎት ስትተው ለጠለቀ ሰላም ራስህን ትከፍታለህ። ማርከስ ኦሬሊየስ በአእምሮህ ላይ ስልጣን አለህ፣ በውጫዊ ክስተቶች ላይ ግን የለህም። ይህንን ተረዳ፣ ያኔ ጥንካሬን ታገኛለህ ብሏል። እጅ መስጠት ማለት ቦዘኔነት ማለት አይደለም። መቆጣጠር የምትችለውን የራስህን ምላሾችና የማትችለውን ሌሎች ነገሮች ሁሉ ለይቶ ማወቅ ማለት ነው። በዚህም የመቋቋም አቅምንና ሰላምን ታገኛለህ። 7ኛ እርግጠኛ አለመሆንን እንደ ዕድል ተቀበለው። ሕይወት በእርግጠኛ አለመሆን የተሞላች ናት። የማይታወቀውን መፍራት ቀላል ቢሆንም ስቶይኮች ግን እርግጠኛ አለመሆን ዕድሎች የሚገኙበት ቦታ እንደሆነ ያስተምራሉ። ሕይወት እንደ ውቅያኖስ ሰፊና የማትገመት ናት፣ ሁሌም የምትለዋወጥ፣ በሚያስደንቁ ነገሮች የተሞላች። እርግጠኛ አለመሆንን ከመፍራት ይልቅ ለመማር፣ ለማደግና ለመለማመድ እንደ ዕድል ተቀበለው። የማይታወቀው ዓለም ግትር የሆኑ ዕቅዶች ሊሰጡህ የማይችሏቸውን ዕድሎች አቅፎ ይዟል። ሊተነበይ የማይችለውን ነገር መፍራት ስታቆም በእርግጠኛ አለመሆን ውስጥ የተደበቁትን ዕድሎች ማየት ትጀምራለህ። የሕይወት መለዋወጥ ስጋት አይደለም፣ የዕድሎች መግቢያ በር ነው እንጂ። ስለዚህ በሚቀጥለው ጊዜ አንድን ነገር በግድ ለማድረግ ስትሞክር ግንኙነትን፣ የሥራ ለውጥን ወይም የገዛ ስሜትህን ቆም በልና ራስህን ጠይቅ። ከሕይወት ጋር እየፈሰስኩ ነው ወይስ እየታገልኩ? እውነተኛ ስኬትና ደስታ የሚመጡት በግድ በመግፋት ሳይሆን በእምነት፣ በትዕግስትና በቁጥጥር ስር ያለውን ለይቶ በማወቅ ጥበብ ነው።